ሰላም ቤተሰብ እንዴት ናችሁ? በያላችሁበት ሰላማችሁ ብዝት ይበልልኝ። በጨሪቃዎች ጉዳይ ብዙዎቻችሁ ግራ ተጋብታችኋል። ምንም ግራ የሚያጋባ ጉዳይ የለውም። ሀይሚዬና ብሩኬን የምታውቋቸው ታውቋቸዋላችሁ። የእነሱ ማንነት ምን አይነት ማንነት እንዳላችሁ ጠንቅቃችሁ ታውቃላችሁ። የሀይሚዬ ማንነት የብሩኬ ማንነት ምን እንደሆነ ታውቁታላችሁ። እነሱ የሆነ ስራ ጀምረው ሲመጡ እነሱን ለማሸማቀቅ፣ እነሱን ለመተቸት፣ እነሱ ላይ ለመፍረድ የምትቸኩሉ ሰዎች አላችሁ። እናንተ መማር ካልፈለጋችሁ ሌላ ትውልድ የሚማር ትውልድ አለ። ማስተላለፍ የሚፈልጉት ነገር አለ። ሁሉንም ነገር በትዕግስት ብትጠብቋቸው ምን ችግር አለው? ሀይሚ የእውነት ብታረግዝ በዚህ ልክ ነው የምታሸማቅቋት ማለት ነው? በጣም ትገርማላችሁ። ሰው እንዴት ካረገዘ በኋላ ለምን አረገሽ ይባላል? አይባልም እኮ። አንድ ሰው መሞቻውንም ቀን አያውቅም፣ መጸነሻውንም ቀን አያውቅም። ለምሳሌ እኔ ዛሬ እሞታለሁ ብዬ ሞት እንዳለ አውቃለሁ አደለ? ዛሬ እኔ መጸነስ እፈልጋለሁ፣ መውለድ እፈልጋለሁ፣ በቃ ዛሬ ይቺ ቀን የምጸንስባት ቀን ናት ብለን ብናስብ እናንተ እንደፈለጋችሁት ማድረግ ትችላላችሁ? አትችሉም። ከእናንተ የሚጠበቀውን ነገር ታደርጋላችሁ። የሚሰራው ደግሞ ፈጣሪ ነው። ልጅን የሚፈጥርም እግዚአብሔር ነው የሚፈጥረው። መቼ እንደሚፈጥረው አናቅም። ገባችሁ አደለ? የሰውም ልጅ መቼ እንደሚሞት አያውቀውም። ይህም ማወቅ አለባችሁ። ሁሉም ነገር ጊዜና ሰዓት አለው። እግዚአብሔር ሁሉም ነገር ምክንያት ይኖረዋል። ይህን በዚህ መንገድ ማሰብ አለባችሁ። ሲቀጥል ደግሞ ሀይሚና ብሩኬ ይህን ነገር አሁን ላይ እንዴት አደረጉት? እኛ እነሱን በዚህ ልክ አናቃቸውም ለምትሉት ደግሞ ነገሮችን በተለያየ መንገድ ማየትና መገንዘብ አስፈላጊ ነው ብዬ አስባለሁ። ምን ለማስተላለፍ ፈልገው ነው አሁን ላይ ይሄን ነገር ያደረጉት? ምናልባት ሊያስተምሩት የፈለጉት ነገር፣ ሊያስተላልፉት የፈለጉት መልእክት ሊኖራቸው ይችላል። እውነትም ደግሞ አድርገውት ከሆነ እሰየው፣ ደስ ይላል። በሰላም ተገላገይ እህታችን፣ በርቱ፣ ጠንክሩ ነው የሚባለው እንጂ ክፉ ነገር ለሰው ልጅ አይመኝም። ገባችሁ? ለምን አረገሽ፣ እንዳታረግዢ፣ እንደዚህ አትሁኝ አይባልም፣ ነውር ነው። ስለዚህ ሁሉንም ነገር በትዕግስት ለመጠበቅ ሞክሩ። ሁሉም ነገር ጊዜ ይፈታዋል። ጊዜ እስከሚፈታው ድረስ ግን በማንም ሰው ህይወት ላይ እናንተ ፈራጅ፣ እናንተ ተናጋሪ፣ እናንተ ወሳኝ ልትሆኑ አይገባም። ትክክልም አይደለም። እነዚህ ልጆች ምን ለማድረግ እንደፈለጉ ለማስተላለፍ የፈለጉን ነገር ሊኖር ይችላል። የራሳቸው የሆነ ምክንያት ሊኖራቸው ይችላል። ስለዚህ ምክንያታቸውን ደግሞ እስኪነግሩን ድረስ ሁሉንም ነገር በትዕግስት መጠበቅ ጥሩ ነው ብዬ አስባለሁ። በነገራችን ላይ እናንተም እየተፈተናችሁ እንደሆነ ማወቅ አለባችሁ። የጨሪቃ ፋሚሊዎች ማለት ነው። ሀይሚዬና ብሩኬን የምታውቋቸው እናውቃቸዋለን፣ እንተማመንባቸዋለን የምትሉ ሰዎች ማለት ነው። እየተፈተናችሁም እንደሆነ ማወቅ አለባችሁ። ሲቀጥል ደግሞ እዩ ተብዬዋ ደግሞ እስኪ ትቃጠል፣ ተውልኝ፣ እንዲ ቅጥል ብድን ትበል። እንደዚህ ብሩክ አለማየሁ ለሚስቱ አርግዛለት ሀይሚዬ እንዴት እንደሚንከባከባት እንዴት እንደሚሆንላት ሮማንቲክ ሲሰሩ ቅጥል ድብን ትበል። እሷ ብቻ አይደለች፣ በጣም በነሱ የሚቀኑ በነሱ ቅጥል ድብን የሚሉ ሰዎች ስላሉ ድብን ቅጥል ይበሉ። ተዋቸው እንዴ! ምን ሆናችሁ ነው እንዴ? ልጆቹን ተዋቸው፣ እንደፈለጉ አድርገው ይስሩ እንዴ። ሀይሚና ብሩኬ ስራ ሲሰሩ እንዴ እነሱን ለማሸማቀቅ አትሞክሩ። ይሄዱበት፣ ይስሩ፣ እንደፈለጉ ያድርጉ። ዛሬም ሌላ ነገር ይበሉ። ለምን አይደለም ማርገዝ፣ ለምን ወልደው እቅፍ አድርገው ለምን እንደፈለጉ አይሆኑም እንዴ? የእነሱ ህይወት እኮ ነው እንዴ። በዚህ ልክማ የእነሱን ህይወት እኛ እንኑር ማለት የለብንም። ትክክልም አይደለም፣ ተገቢም አይደለም። እኛ እንደ ወዳጅ እነሱን እንደምንወዳቸው መልካም ምኞታችንን መግለጽ፣ ጥሩ ደረጃ እንዲደርሱ ማድረግ፣ በርቱ፣ ጠንክሩ፣ ወደፊት። ምናልባት እንኳ የተሳሳቱ ነገር እንኳ ቢኖር እንደ እህት እንደ ወንድም የሆነ ልጅ ወልዳችሁ ካሳለፋችሁ ህይወትም ካላችሁ ከህይወት ተሞክራችሁ ማካፈል፣ ወጣትም ሆናችሁ ደግሞ ካሳለፋችሁት ህይወት ማካፈል፣ ጥሩ ጥሩ ነገሮችን ለነሱ ማካፈል ነው ያለባችሁ እንጂ ለምን እንደዚህ ሆነ፣ ለምን ተፈጠረ፣ ስቀሉኝ፣ አውርዱኝ። በዛ ላይ የምትቃጠሉ ሰዎችም አላችሁ። አረ በህግ አምላክ፣ አረ ተው ቤተሰብ፣ ተው ግን በሰው ላይ ፈራጃት ሆኑ፣ ተው ግን
የወረወሩት ድንጋይ ተመልሶ ራስን ይመታል። ተው ግን እግዚአብሔርን እኔ ብዙ ነገር እያየሁ ነው። እመቤቴን እውነት ነውር ነው። እኔ ግርም ያለኝ ነገር ሰው እንደ ሀይሚ ብታረግዝ ለምን አረገሽ አይባልም። አረገዘችው ይች ልጅ አይደለ እንዲ ለምን አረገሽ አይባልም። ምን መልሳ ተዋጠው መልሳ ታስገባው ምን ታደርገው? ቆይ እንዴ ነው የምታስቡት? ሰው የሆነ ነገር ካደረገ በኋላ ማለት ነው ለምን አደረግክ ተብሎ መወንጀል የለበትም። በቃ ከሆነ ሆነ ነው። ገባችሁ አይደለም? ግን ማሸማቀቅ የለባችሁ። ነገሮችን እንዴት መሄድ እንዳለበት እንዴት ማስተካከል እንዳለበት መምከር ነው ያለባችሁ በማንም ህይወት ውስጥ ማለት ነው። እና ውድ ቤተሰቦቼ ይሄን ነው ማለት የምንፈልገው። ምክንያቱም ብዙዎቻችሁ ግራ አትጋቡ። ምንም የሚፈጠር ነገር የለም። ነገሮች ሁሉ ለበጎ ናቸው። እኛ በትዕግስት እንጠብቃለን። ልጅም ከሆነ እውነትም ከሆነ እኛ በጣም ደስተኞች ነን። ታርግዝም በጣም ደስተኞች ነን። ባታረግዝም እኛ ደስተኞች ነን። እኛ የምንፈልገው የእነሱን ደስታ፣ የእነሱን አንድነት፣ የእነሱን አብሮነት ነው የምንፈልገው። እነሱ እጅ ለእጅ ተያይዘው ስራቸውን ይስሩ። በመሀላቸው ሰው አይግባ። እዩ የምትባል ሴትዮ ደግሞ ከህይወታቸው እንድትወጣላቸው ከጎናቸው ሁነን አይዟችሁ ማለት ነው ያለብን። ከዛ ውጭ የፈለጉትን ስራ እንትን እያሉ ማለት ነው ይስሩ። ምክንያቱም ስራ ካልተሰራ ለውጥ የለም። ገባችሁ? ስለሰሩ ነው አይደል የሚለወጡት። ካልሰሩ ደግሞ ያለውን ይጨርሳሉ። ይህ ማወቅ አለባችሁ። እንደ ሰው ባለው ላይ ካልጨመረ ያለውን እየጨረሰ ነው የሚመጣው። ስለዚህ መስራት አለባቸው። የፈለጉትን ስራ ይስሩ። ስለዚህ እኛ ደግሞ እንደ ወዳጅ እንደ ደጋፊም እንደ አበርችም ከነሱ ጎን ሆነን አይዟችሁ፣ በርቱ፣ ስሩ፣ ሂዱበት፣ ጠንክሩ። የሆነ ችግር እንኳ ካየን ደግሞ አይ ይሄ ነገር ትክክል አይደለም፣ በዚህ መንገድ ብትሄዱ ትክክል ናችሁ፣ ይህን ነገር ብታስተካክሉት። አሁን ለምሳሌ ማለት ነው እዩ ጋር ያለው እንትን አስተማሪ አይደለም፣ ደስም አይልም። ግን አሁን የጨሪቃዎች የያዙት ስራ ግን በጣም አስተማሪ ስራ ነው። ስለዚህ ይሂዱበት፣ ይስሩ። በጣም አሪፍ አይዲያ ነው። አካሄዱን እንትን ካሉ በጣም አሪፍ ነው። ስለዚህ ይስሩ፣ ይለወጡ፣ ይደጉ። ስራ ሲጀምሩ ግን እነሱን ለማሸማቀቅ እነሱ የሆነ ነገር ለማድረግ አትሞክሩ። በቃ ይሂዱበት፣ ይስሩ። በቃ እንደፈለጉ የእውነትም ታርግዝ የውሸትም ይሁን ምንም ይሁን እናንተ አይመለከታችሁም። ስለዚህ አንዳንድ ሰዎች አርፋችሁ ተቀመጡ፣ የራሳችሁን ህይወት ኑሩ። እና ውድ ቤተሰቦቼ በያላችሁበት ሰላማችሁ ብዝት ብዝት ስትበል። ለዚህ ቤት አዲስ የሆናችሁ ላይክ፣ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ለምታበረታቱኝ እህቶቼ እጅግ አድርጌ አመሰግናለሁ። መልካም ጊዜ ይሁንላችሁ። ጨሪቃዎች እየወዳችኋለሁ። እህቶችን በጣም አመሰግናለሁ። ላይክ ሰብስክራይብ ለምታደርጉኝ እግዚአብሔር ያክብርልኝ። ለምታበረታቱኝ እጅግ አድርጌ አመሰግናለሁ። እግዚአብሔር ያክብርልኝ። መልካም ጊዜ ይሁንላችሁ። እንግዲህ መልካም ዜና መልካም ነገር ለመስማት ያብቃል።